ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ እያላችሁበት ብዝት ተትረፍረፍ ይበልልኝ። ሀገራችን ኢትዮጵያን ሰላም ያድርግልን፣ ዘረኝነትን ያጥፋልን፣ አንድነትን ይመልስልን እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ እየገባችሁ የደወል ምልክት በማጥቆር ቤተሰብ አድርጉኝ፣ አበረታቱኝ። ነባሮቹም እስከ ዛሬም ከጎን የሆናችሁ ስለምታበረታቱኝ ከልብ ነው የማመሰግነው። አሁንም ቢሆን አብሮነታችሁ አይለኝ ስል በትህትና እጠይቃለሁ። ከቻላችሁ ቪዲዮን እስከ መጨረሻው ድረስ ለማየት ሞክሩ። እስከ መጨረሻው አይታችሁ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉ። ቪዲዮን ካላያችሁ ግን ዝም ብላችሁ በደፈናው ኮሜንት አታስቀምጡልኝ ስል በትህትና እጠይቃለሁ ማለት ነው። ዛሬ የምሰራው ጥቅል ጎመን በድንችና በካሮት ነው። ትወዱታላችሁ ብዬ አስባለሁ። ወደ አሰራሩ እንሄዳለን። ተከታተሉኝ። እጅግ በጣም ጣፋጭ ጣት የሚያስቆረጥም አሰራር ነው። ወደ አሰራሩ። ጥቅል ጎመኔን ለመስራት የተጠቀምኳቸው ግብአቶች ሽንኩርት በረጃጅሙ የተከተፈ፣ ካሮት በረጃጅሙ የተከተፈ እንዲሁም ደግሞ የሽንኩርት ቅጠሉ፣ ቃሪያ፣ ሁለት አይነት ቃሪያ የተጠቀምኩትኝ ጎረድ ጎረድ አድርጌዋለሁ። ቀይ ቃሪያና አረንጓዴ ቃሪያ እንዲሁም ድንች በረጃጅሙ የተከተፈ አድርጌ ተጠቀምኩትኝ። ድስት ጥጃለሁ። ከድስቴ ላይ ዘይት እጨምራለሁኝ። ዘይቴን ከጨመርኩኝ በኋላ ብዙ መጠበቅ አይጠበቅብኝም። ለምን ድስቱ በቅድሚያ ስለጋለ ሽንኩርቴን እጨምራለሁ። ሽንኩርቴን ጥብስ ካደረኩኝ በኋላ ያዘጋጀሁትን ካሮት እጨምራለሁ። ካሮትና ሽንኩርቱን ከጠበስኩኝ በኋላ ትንሽዬ ዝንጅብልና ነጭ ሽንኩርት እጨምርበታለሁ። አሁን ወቅቱ ጾምም ስለሆነ ስለዚህ በዚህ መልኩ ሰርተን አስቀምጠን ፍሪጅ ውስጥ መጠቀም እንችላለን። ለምን ሁልጊዜ መስራት አይመችም። አሁን መጪው ረመዳንም ነው። ስለዚህ እንደዚህ አንዴ ስርት አድርገን አስቀምጠን መመገብ እንችላለን። እጅግ በጣም ቀላልና ፈጣን የሆነ አሰራር ነው። እንደምትወዱት አልጠራጠርም። አሁን ካሮቴን ጨምራለሁ። ካሮቱን ሽንኩርቱን ጥብስ አድርገውና ነጭ ሽንኩርቴንና ዝንጅብልን ጨምራለሁ። ታዲያ ወደ አሰራሩ ከመሄዴ በፊት ምንድነው ያደረኩትኝ? ጥቅል ጎመኑን በደንብ እንትን እንዲልልኝ በረዣዥሙ ከትፌ በቪኒገር እና በጨው ዘፍዝፌዋለሁ። ከተወሰነ ደቂቃ በኋላ በሩዝ ማንጠፍጠፍ ያደርገዋለሁኝ። እንደምትመለከቱት ነጭ ሽንኩርቴን ጨምሬያለሁ። ነጭ ሽንኩርቱን፣ ካሮቱን፣ ሽንኩርቱን አድርጌ ከጠበስኩት በኋላ ትንሽዬ እርድ እጠቀማለሁ። ለምን በጣም ነጭ እንዳይሆንብኝ። ካሮቱ በነገራችን ላይ እንደኛ ሀገር ካሮት አይደለም ተሎ ብሎ የመብሰል ባህሪ ያለው። ስለዚህ እንትን እንዳይልብኝ፣ ፍርስርስ እንዳይልብኝ አሁን እርድ ነው የምጨምረው። ትንሽ ሳይበዛ፣ ነጭም እንዳይሆን በጣምም ደግሞ ቢጫ እንዳይሆን መካከለኛ ከለር እንዲኖረው እንደዚህ አድርጌ ሁሉንም ጥብስ ካደረኩት በኋላ አጠብ ያዘጋጁትን የጥቅል ጎመን ጨምራለሁ። ያው እንደምትመለከቱት በቪኒገር በጨው በመጀመሪያ በደንብ ካጠብኩት በኋላ እንደዚህ ዘፍዝፌ በዚህ መልኩ አንጠፍጥፌዋለሁኝ። ምንድነው የሚሉት አረቦች መሽከላ በሚሉት ወይንም ደግሞ በሩዝ ማንጠፍጠፊያ አሁን ጨምራለሁ።
አያችሁት? ገና ካሁኑ ከለሩ እንዴት ያምራል! አሁን ጥቅል ጎመኔን እየጨመርኩኝ ነው። እጅግ በጣም ጣፋጭ ጣት የሚያስቆረጥም የጥቅል ጎመን በድንች እና በካሮት አሰራር ነው። በረዣዥሙ ነው የከተፍኩት። ለምን ሲበስል እንትን የማለት ባህሪ ስላለው፣ ስለዚህ በትናንሹ ሆኖ በረዣዥሙ ነው የከተፍኩት። በደቃቁ ከፈለግን በደቃቁ መክተፍ እንችላለን። እኔ በዚህ መልኩ ነው የከተፍኩትኝ። አሁን እንደዚህ የተወሰነ ከቀላቀልኩትኝ በኋላ እከድነውና እንትን ይላል፣ ይበስላል። እንዴት እንደሚጣፍጥ አትጠይቁኝ። በዚህ መልኩ እየበሰለ ነው። እርዱም በጣም ያልበዛ በጣምም ያላነሰ አለ አይደለ? ምንድነው የሚባለው? የቀይ ምንድነው? የቀይ ዳማ የሚባል ልክ እንደዛ ነው ማለት ነው። በጣም ቢጫ ያልሆነ በጣምም ደግሞ ነጭ ያልሆነ ደስ የሚል ከለር ያለው የጥቅል ጎመን አሰራር ነው። ቀስ እያደረኩኝ ገልበጥ ገልበጥ አደርገዋለሁ። ለምን ቀደም መግቢያ ላይ እንደነገርኳችሁ የዚህ ሀገር ካሮት እንደኛ ሀገር ጠንካራ አይደለምና ካሮቱ እንትን እንዳይልብኝ ሙሙት እንዳይልብኝ ቀስ እያደረኩኝ ገልበጥ ገልበጥ አደርገዋለሁ። ለምን ቂጡም እንዳይዝ። እንደዚህ ካደረኩ በኋላ እዚህ ላይ ድንች ነው የጨመርኩትኝ። ድንቹንም በረዣዥሙ ነው የከተፍኩት። እንደዚህ ቀላቅለዋለሁኝ። እጅግ በጣም ቆንጆ የጥቅል ጎመን በድንችና በካሮት አሰራር ነው። ጨው ትንሽ ጨምሬያለሁ። እናንተ ከፈለጋችሁ በርካታ አድርጋችሁ መጨመር ትችላላችሁ፣ እንትን እርዱን ማለት ነው። እኔ ግን በትንሹ ነው የጨመርኩት። እንደ ፍላጎታችን መጨመር ይቻላል። እንግዲህ በዚህ መልኩ እየበሰለ ነው። አሁን እዚህ ላይ ምንድነው የጨመርኩትኝ? የቅድም የሽንኩርት ቅጠል ያልኳችሁ ይሄ ነው። ጎረድ ጎረድ አድርጌ በጣም ነው የሚያጣፍጠውና እሱን ነው የተጠቀምኩት። እሱን ከጨመርኩኝ በኋላ ቃሪያ ጨምሬያለሁ። እንደዚህ ቃሪያን ጨምሬ ቀስ እያደረኩኝ ቀላቅለዋለሁ። አሁንም ቀይ ቃሪያን ጨምሬያለሁ። በዚህ መልኩ በስሏል። ሳህን ላይ አድርጌዋለሁ።
ይህንን ይመስላል ማለት ነው። በጣም የሚጣፍጥ ጣት የሚያስቆረጥም ጥቅል ጎመን አሰራር ነው። ሁላችሁም የቤታችሁ ሰርታችሁ ሞክሩት፣ ትወዱታላችሁ። ከወደዳችሁት ከተመቻችሁ ላይክ ሸር ማድረጋችሁን አትርሱ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ እያልሁኝ ሰናይ ጊዜ ተመኘው። አመሰግናለሁ። ባይ ባይ።